Wanachite sitafe anatubeka Wanachite sitafe anatubeka Hirko guyarko ababarapada Wanachite sitafe anatubeka Arras galatobi Borus galatobi Arras galatobi Borus galatobi Arras galatobi ሻሎም ቅዱሳን ክብር ለኢየሱስ ይሁን እኔ ወንድማችሁ አገልጋይ ሐዋርያው ፈታ ዳነ ነኝ ካዶላ አዲስ ቀን ቤተክርስቲያን ይሄንን ፕሮግራም በዓለም ዙሪያ ሁሉ የምትመለከቱ ወዳጆቼ ክብር ለጌታ ይሁን ዛሬ ለእናንተ የእግዚአብሔርን ሐሳብ የእግዚአብሔርን ቃል ይዤላችሁ መጥቻለሁ የእግዚአብሔርን ቃል ዛሬ አብረን ምናየው በኤፌሶን ምዕራፍ 5 ከቁጥር 15 እስከ ቁጥር 21 ያለውን ቃል የእግዚአብሔር ቃል አብረን እናያለን ቃሉን በጌታ በኢየሱስ ስም እናነባለን እንግዲህ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ስለዚህ የጌታን ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ መንፈስ ይሙላባችሁ እንጂ በወይጠጅ አትስከሩ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙና ዘምሩ ሁሉ ጊዜ ስለሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለሁሉ አመስግኑ ይላል ኢየሱስ ጌታ እንግዲህ የኤፌሶን መልእክት እንደምታውቁት ጳውሎስ በሮም እስር ቤት ሆኖ የጻፈላቸው መልእክት ነው ይሄ መልእክት ለአብያተ ክርስቲያናት በኤፌሶን መካከል ላይ ብዙ አብያተ ክርስቲያኖች ተፈጥረዋል ብዙ ወንጌል የተቀበሉና ብዙ ቸርቾች አሉና ለአንዲት ቤተክርስቲያን ሳይሆን ምክንያቱ ሳይሆን እንዴት ቅዱሳን በመንፈሳዊ ሕይወት መመላለስ እንዳለባቸው ያስቀምጣል ትንሽ ስለ ኤፌሶን መልእክት ላንሳና የኤፌሶን መልእክት የተጻፈው በ60 እና በ60 ዓመተ ምህረት ገደማ አካባቢ ነው ነገር ግን መልእክቱ ከመጻፉ ፊት ጳውሎስ በ55 እና በ53 አካባቢ ለሁለት ዓመት በኤፌሶን እንደነበረ በኤፌሶን ላይ ወንጌል እንደሰበከ እናያለን ኤፌሶን እንደምታውቋት በምስራቅ መካከለኛ ታዋቂ የሆነች ከተማ ናት በምስራቅ ኤሽያ አካባቢ የምትገኝ በጣም ታዋቂ የሆነች ከተማ ናት የንግድ ማዕከል ናት እና ጳውሎስ ለሁለት ዓመት በ53 እና እስከ 55 ድረስ በኤፌሶን እንደቆየ የእግዚአብሔር ቃል ያሳየናል የመጽሐፍ ቅዱስ አዋቂዎች ይነግሩናል ክብር ለኢየሱስ ይሁን ነገር ግን በዚህ መካከል ላይ በዛች ከተማ ላይ መካከል ላይ ለሁለት ዓመት በአንዲት አዳራሽ ውስጥ ንግግር በሚካሄድበት ትምህርቱን እያካሄደ ብዙ ሰዎች ጌታ እንደተቀበሉ እንዳመኑና በዛ ዓመተ ምህረት ቤተክርስቲያን እንደተቋቋመች ያሳየናል የመጽሐፉ ክፍል ስለዚህ ክብር ለኢየሱስ ይሁን እንደዚሁ በዛ ስፍራ ላይ በጣም የንግድ ዋና ከተማ መካከል ስለሆነች በዛ መካከል ላይ ብዙ ሰዎች ወደዛ ከተማ ለንግድ ስለሚመጡ ዋናም ከተማም ስለሆነች በሮም ስር በነበረችበት ጊዜ ከፍ ያለች ከተማ ናት ከተማይቷ እና ብዙዎች ወደዛ ከተማ ይመጣሉ በሚመጡ ጊዜ የጳውሎስን ትምህርት እንደሰሙና ጌታ እንደተቀበሉ ሰምቶም ሄደው በኤፌሶን በተለያየ አውራጃ ላይ ወንጌል እንደሰበኩ የእግዚአብሔር ቤት እንደሰሩ የእግዚአብሔር ቃል ይናገራል ክብር ለኢየሱስ ይሁን በአጠቃላይ የኤፌሶን መልእክት በሁለት እንከፍለዋለን በሁለት እንከፍል አንደኛ በክርስቶስ ኢየሱስ ያገኘነው በረከት ነው ከምዕራፍ 1 እስከ ምዕራፍ 3 መጨረሻ አካባቢ ላይ በክርስቶስ ኢየሱስ ያገኘነው በረከት በክርስቶስ ኢየሱስ ያገኘነው ጽድቅና በክርስቶስ ኢየሱስ ያገኘነው ድነት እንደዚሁም በመንፈሳዊ ዓለም በእግዚአብሔር አብ ቀኝ እንዴት እንደወጣን እግዚአብሔር በልጁ በኢየሱስ የሰጠንን በረከት አጥብቆ ጳውሎስ ለቅዱሳንና ዛላሉ አማኞች ይነግራቸዋል የበረከት ሁሉ ጅማሬ የመንፈሳዊ ሕይወት ሁሉ ጅማሬ የሕይወት ሁሉ መልክ የሆነው ኢየሱስ እንደሆነ የመዳን መንገድ የጽድቅ መንገድ ክርስቶስ እንደሆነ ጳውሎስ ለኤፌሶን ሰዎች አጥብቆ ያሳያል ለአማኞች በደንብ ይነግራቸዋል ሁለተኛ የሚያየው አማኞች እንዴት መመላለስ እንዳለባቸው በምድር ሲመላለሱ በሚመላለሱበት ወቅት እንዴት መመላለስ እንዳለባቸው የባህሪን ማንነት አጥብቆ ለቅዱሳን ስለዚህ ይህ መልእክት የተጻፈው ለአንዲት ቤተክርስቲያን ሳይሆን ደግሞ ለኤፌሶን ላለችው ቤተክርስቲያን ብቻ ሳይሆን ለዓለም ሁሉ ነው በወቅቱ መልእክቱ ለእያንዳንዱ ይነበባል በኤፌሶን ላለችው ቤተክርስቲያን ለእያንዳንዱ ይነበባል ይነገራል እና
ቅዱሳን እንዴት በቤተ ክርስቲያን መካከል ቅዱሳን ከወንድሞች ጋር ቅዱሳን በሥራ ቦታ ቅዱሳን በምድር ላይ ሲመላለሱ እንዴት መመላለስና እንዴት መኖር እንዳለባቸው ምን አይነት ባህሪ ሊኖራቸው እንደሚገባ ጳውሎስ አትኩሮ ያስተምራል፣ አትኩሮ ይናገራል። ስለዚህ ዛሬም ይሄ መልእክት ለኛ ነው። ክብር ለኢየሱስ ይሁን። ወደ መልእክት ሐሳብ ስመጣላችሁና ቁርጥ አድርጌ ከምዕራፍ 5 መካከል ጥቂቷን ቁጥር ነው የወሰድኩት። ኦልሞስት 6 ቁጥር ነውና እዛ ላይ አትኩረን እናያለን። ዛሬ እዛ ላይ ስንመለከት እንዴት እንደምትመላለሱ ጳውሎስ እንግዲህ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላል። ስለዚህ እንዴት ነው የምንመላለስ ወይ ደግሞ እንዴት ነው የምንኖረው? ይሄ ለሁላችንም የሰጠን ጥያቄ ነው። አዎ በጌታ ነን፣ አዎ ምድር ላይ አለን፣ ምድር ላይ ብዙ ነገር አለ። ግን እንዴት ነው የምንመላለሰው? እንዴት በምድር ላይ እንኖራለን? ስንኖር ሁሉ ጊዜ አትኩረን ማሰብ ያለብን ነገር ስንመላለስ ቀን ሲነጋ ሲመሽ እንዴት መመላለስ አለብኝ፣ እንዴት መኖር አለብኝ ብለን ልናስብ ይገባል። ጳውሎስ እዚህ ጋር ሲናገር ምንድን ነው የተናገረው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዳትመላለሱ ይላል። ስንመላለስ በጥበብ ነው መመላለስ ያለብን ወገኖቼ፣ በጥንቃቄ መኖር እንዳለብን፣ ስንወጣ ስንገባ በጥንቃቄ መመላለስ እንዳለብን፣ በጥበብ መመላለስ እንዳለብን፣ የምንኖርበትን አንዲት ነገር ዕውቀት ሊኖር ይገባል። አዎ ክርስቲያኖች ነን፣ አዎ በጌታ ነን። ስንኖር ግን እንደ ክርስቲያን እንደ እግዚአብሔር ሰዎች በጥበብ ልንመላለስ ይገባል። በጥበብ ልንመላለስ ይገባል። እና ጳውሎስ የሚናገረው እዚህ ጋር እንዴት መኖር እንደሚገባቸውና እንዴት እንደሚመላለሱ ሲነግራቸው አንደኛ የሚላቸው ቃል እዚህ ጋር ወገኖቼ በጥበብ ተመላለሱ፣ በጥበብ ኑሩ ይላል። እንግዲህ ምን አይነት ጥበብ ነው ወገኖቼ? አንደኛ ጥበብ የምንለው አንደኛ ያወቅነውን እግዚአብሔር የምናመልከውን እግዚአብሔር በጥበብ ልናመልከውና ከሱ ጋር ልንመላለስ ይገባል። ስለዚህ እግዚአብሔር የሚሰጠንን ጊዜ ወይ ደግሞ እግዚአብሔር የሚሰጠንን ቀናቶች በጥንቃቄ መጠቀም እንዳለብን ጳውሎስ ይናገራል። እዚህ ጋር ምንድነው የሚናገረው? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። እንግዲህ ጥበበኛ ሰው ሲመላለስ ጳውሎስ ምን እያሳየ ነው? በጥበብ ተመላለሱ ብሎ ሲናገር ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ። ዘመኑን እንዴት እንዋጃለን? ቀን ደግሞ ክፋት ይዟል። ስለዚህ እንዴት ነው በዚህ ክፋት በሞላበት ቀን ውስጥ የምንመላለሰው? አደጋ በበዛበት ቀን ውስጥ፣ ችግር በበዛበት ቀን ውስጥ፣ ሞት ባለበት ቀን ውስጥ፣ መከራና ክፋትና ኃጢአት በበዛበት ቀን ውስጥ እንዴት እንመላለስ? አንደኛ በጥበብ እንመላለስ ይላል ጳውሎስ። ስለዚህ ጥበበኛ ሰው ምን ያደርጋል? ቀኑን ይዋጃል። ጥበበኛ ሰው ዘመኑን ይዋጃል። ዘመኑን እንዴት ይቆጣጠራል? በምን ይቆጣጠራል ሲባል በጥበብ ነው። ምን አይነት ጥበብ ብትሉኝ፣ የላይኛው ጥበብ፣ የላይኛው ጥበብ፣ የመጀመሪያ ጥበብ እሷም ቅናት ገርናት ይላል። እግዚአብሔርን መፍራት ነው ይላል። ስለዚህ ባሪያው ሲናገር ሰለሞን የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ኢየሱስ ጌታ ነው። ስለዚህ ሰዎች በምድር ላይ ሲመላለሱ ክፉ በሆነ ቀን ላይ፣ አመጽ በበዛበት ቀን ላይ፣ ክፋት በበዛበት ሰውን ለመጣል የሚሯሯጥ ክፋት ባለበት ተንኮል ባለበት ዘመን ላይ ሲመላለስ፣ ወደ ስራ ሲወጣ፣ ወደ ቤተ ክርስቲያን ሲሄድ፣ ወደ ትዳር ሕይወቱ ሲሄድ፣ ወደ ልጆቹ ሲሄድ፣ ወደ ጓደኞቹ ሲሄድ እግዚአብሔርን በመፍራት እንዲመላለስ ጳውሎስ ያስተምራል በጥበብ። ስለዚህ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሁለተኛ በቅንነት መመላለስ ያስፈልጋል። ቅን መሆን አለብን፣ ገር መሆን አለብን፣ ቸር መሆን አለብን። ስንመላለስ በዚች ምድር ላይ ቅኖች ካልሆንን፣ ቸሮች ካልሆንን ክፉ አሉ። በቀን ክፋት ሲመጡ ክፉ ሰዎች፣ አመፀኞች አሉ። በመግደል በመጥላት በመከፋፈል የሚመላለሱ ሰዎች አሉ። እኛ ግን በጥበብ ልንመላለስ ይገባል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጊዜያችንን እንዴት አድርገን እንዋጅ? ይሄ ክፋት በበዛበት አመጽ በበዛበት ዘመንና ቀናት ላይ እንዴት እንዋጅ? በጥበብ እንዋጅ። አንደኛ ብያቸዋለሁ፣ እግዚአብሔር ሲናገር፣ ጳውሎስ ሲናገር በጥበብ ተመላለሱ ብሏል። ሁለተኛ የሚገርማችሁ ሰለሞን ሲናገር እንደዚህ አለ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ያዕቆብ ሲናገር እንደዚህ አለ፣ የላይኛይቷ ጥበብ የመጀመሪያ ጥበብ እሷም ገርናት ይላል። ገርናት ቸርናት ይላል። ስለዚህ በላይኛው ጥበብ መመላለስ ያስፈልጋል፣ በበጎነት በመልካምነት። ያዕቆብ ምዕራፍ 5 ከ13 እስከ 17 ማየት እንችላለን። ይህንን ቃል እንድታዩት እፈልጋለሁ። ክብር ለኢየሱስ ይሁን። ስለዚህ በጥንቃቄ በዚህ ክፋት በበዛበት ዘመኑን ለመዋጀት
በጣም በጥንቃቄ ልንመላለስ ይገባል። ሁለተኛ በጣም እግዚአብሔርን ለማክበርና ለማስደሰት የቱንም አጋጣሚ እግዚአብሔር የሰጠንን ቀን ማበላሸት የለብንም፣ ወይ ደግሞ ጊዜ ማጥፋት የለብንም። ወገኖቼ እዚህ ጋር ሲናገር ዘመኑን ዋጁ እያለ ነው። በዚህ ዘመን ላይ ምን አለ? ክፋት አለ። በዚህ ዘመን ላይ ምን አለ? አመጽ አለ። በዚህ ዘመን ላይ ምን አለ? በጣም ከፋፋት አደጋ ሰዎችን ከእግዚአብሔር ሕይወት ሊያወጡ የሚሯረጡ ሰዎች አሉ። ጨለማ አለ። ስለዚህ እኔና እናንተ እግዚአብሔር የሰጠንን ጊዜ እግዚአብሔር የሰጠንን ዘመን ያለ ማበላሸት ወገኖቼ፣ ያለ ማበላሸት ያለ ማጥፋት ልንዋጀው ይገባል። አያችሁ ውስጡ ክፋት አለ፣ ውስጡ አመጽ አለ። እኛ በጥበብ እግዚአብሔርን በማወቅ የእግዚአብሔር ሐሳብ በመኖር ዘመኑን መዋጀት አለብን፣ ቀኑን መዋጀት አለብን፣ ክፋቱን ማሸነፍ አለብን። ከክፋቱ በላይ የእግዚአብሔር ሐሳብና የእግዚአብሔርን ጥበብ እየገለጠን መኖር አለብን። ይኸውላችሁ ጊዜ ተመልሶ አይመጣም። ጊዜ ተመልሶ አይመጣም። ስለዚህ እግዚአብሔር በሰጠን ጊዜ ላይ በጣም በጥንቃቄ ልንመላለስ ይገባል፣ ልንዋጅ ይገባል፣ ልንይዘው ይገባል። እና ስለዚህ እዚህ ጋር ሲናገር ምንድነው? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። እና እግዚአብሔር ቀን ሰጥቶናል፣ እግዚአብሔር እድል ሰጥቶናል፣ እግዚአብሔር ጊዜ ሰጥቶናል። ስንመላለስ በጥበብ ስንመላለስ ዘመኑን በመዋጀት ነው፣ ክፋትን በመዋጀት አመፃን በመዋጀት ልንመላለስ ይገባል። ስለዚህ ክብር ለኢየሱስ ይሁን። ስለዚህ እነዚህ ክፋቱንና ዘመኑን ለመዋጀት አመፃውን ለመዋጀት እግዚአብሔር በሰጠን ቀን ላይ በጥንቃቄ መመለስ አለበት። እንዴት የምንመላስ? በጥንቃቄ በጥበብ መመለስ አለበት። እግዚአብሔርን በመፍራት እግዚአብሔርን ለማክበር በነዚህ ቀናት ሁሉ እግዚአብሔር የሚሰጠን ነገር ሁሉ ለክብር በመዋጀት ለእግዚአብሔር በመዋጀት ለወንጌል በመዋጀት በእነዚህ ቀናት ላይ በጥበብ ልንመላለስ ይገባል። ምክንያቱም ክፎች ናቸው ብሏል ቃል በቃል ቀኖቹ ክፎች ናቸው። ስለዚህ በእነዚህ ቀናት ላይ የሚወጣ ክፉ አለ። እግዚአብሔር ደግሞ እድል ሰጥተዋል። በተለያየ አቅጣጫ የምትሰሩ፣ በሕክምና የምትሰሩ፣ በፖለቲካ የምትሰሩ፣ በፖሊስ የምትሰሩ፣ በንግድ የምትሰሩ ሰዎች በጣም ዛሬ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል ነግራችሁ ይገባል። እግዚአብሔር የሰጣችሁን ጊዜ፣ እግዚአብሔር የሰጣችሁን ወንበር፣ እግዚአብሔር የሰጣችሁን ቀንና ስልጣን እንዴት ትጠቀማላችሁ? ለእግዚአብሔር ክብር ታውላላችሁ ወይስ ለምን ታውሉታላችሁ? ወገኖቼ ኢየሱስ ክርስቶስ ጌታ ነው። ስለዚህ ጳውሎስ እዚህ ጋር ዋጁ፣ ቀኖቹ ክፉዎች ናቸው። ወገኖቼ ቀን ተመልሶ አይመጣም፣ ጊዜ ተመልሶ አይመጣም። ስለዚህ እግዚአብሔር በሰጠን ጊዜና እግዚአብሔር በሰጠን ቀን ላይ ልንዋጅ ይገባል። በጥበብ ልንመላለስ ይገባል። ልንዋጀው ለእግዚአብሔር ክብር ልናውለው ይገባል። እግዚአብሔርን በመፍራት ልንመላለስ ይገባል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በሰጠን ጊዜ ላይ እነዚህን ጊዜያቶች በጣም በችግር በመከራ ውስጥም በመሆን ይህንን ጊዜ በመጠቀም እግዚአብሔር ማገልገል እግዚአብሔርን ማክበር ያስፈልገናል። ተመልሶ ጊዜ ስለማይመጣ ጌታ ኢየሱስ ክርስቶስ ማንም የማይሰራበት ቀን ይመጣል ብሏል። ማንም። ስለዚህ ጊዜ ሳለኝ የአብን ፍቃድ ላደርግ ይገባኛል ብሏል። ወገኖቼ ይሄ ጊዜ የአብን ፍቃድ የምናደርግበት ጊዜ ነው። ይሄ ጊዜ ክፉን እየዋጀን የአመፃን ስራ እያፈረስን ዘመኑን እየዋጀን የቀኑን ክፋት እያሸነፍን በምንሰራበት በምናገለግልበት ቤተክርስቲያን ውስጥ በፍቅር በመመላለስ በጥበብ በመመላለስ በላይኛው ጥበብ በመመላለስ እግዚአብሔርን አምላክ ልናከብር ይገባል። ጊዜው ልንዋጅ ይገባል። ስለዚህ በጣም እንደ ጥበበኛ ሰው የእግዚአብሔር ፍቃድ እንደሚያደርግ ሰው የእግዚአብሔር ምኞት የእግዚአብሔር ሐሳብ እየፈለገን እየበረበርን ልናደርግ ይገባል። ስለዚህ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል የእግዚአብሔር ቃል። የእግዚአብሔር ፍቃድ በዚህ ዘመን ውስጥ ክፋት በበዛበት ዘመን ውስጥ ቀኖቹ ክፉ በሆኑበት ዘመን ውስጥ የእግዚአብሔር ፍቃድ እንዴት ነው ምንድን ነው ብለን ልንመረምርና ልናስብ ይገባል። አያችሁ የእግዚአብሔር ፍቃድ እሱ ምንድን ነው ስትሉኝ በጥበብ መመላለስ ነው። በዚህ ምድር ላይ በጥበብ መመላለስ የእግዚአብሔርን ፍቃድ ማድረግ። ጥበብ ምንድነው? እግዚአብሔርን በመፍራት መመላለስ ነው። እግዚአብሔርን ማወቅ ነው። የእግዚአብሔር ሕይወት መግለጥ ነው። እግዚአብሔር በሰጠን ወንበር ላይ እግዚአብሔር በሰጠን እድሜ ላይ ወገኖቼ እግዚአብሔርን አክብረን ዋሽተን ማለፍ አለብን። ለዚህ ለሚያልፈው ዓለም ለሚጠፋው ዓለም ብለን በዚህ በታችኛው በምድራዊ ጥበብ ተይዘን ወንድምን በመጥላት በፖለቲከኛ በመግፋት በመግደል በቋንቋ በዘር እየከፋፈልን ወገኖቼ የእግዚአብሔር መንግስት አንወርስም። ክፉን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል እግዚአብሔር ቃል። ስለዚህ የበታችኛው ጥበብ ክፋት ነው። አንዱ አንዱን ለመጣል አንዱ አንዱን ለመብለጥ በክፋት ነው የሚሄደው። ስለዚህ በላይኛው ጥበብ እግዚአብሔርን በመፍራት ጥበብ ሆነ
እግዚአብሔር በመውደድ ውስጥ ሆነን ሰዎችን በማከበር ውስጥ ሆነን ልንመላለስ ይገባል። ስንመላለስ የእግዚአብሔር ፍቃድ ምንድነው በዚህ ምድር ላይ ብለን ልናስብ ይገባል። ኢየሱስ ጌታ ነው። አንደኛ እንግዲህ የእግዚአብሔር ፍቃድ ምንድነው ብላችሁ ለምታስቡ ሰዎች የእግዚአብሔር ፍቃድ ምንድነው? አንደኛ የእግዚአብሔር ጥበብ ምንድነው? እግዚአብሔርን መፍራት ነው። ሃሌሉያ። ስለዚህ ሰው እግዚአብሔርን አይፈራም ማለት የእግዚአብሔርን ፍቃድ አያደርግም ማለት ነው። ግድ የለውም ማለት ነው። እግዚአብሔርን የሚፈራ ሰው የእግዚአብሔር ፍቃድ ያደርጋል። በሚኖርበት በቀን በሥራ በንግድ በኤኒ እንቅስቃሴ ላይ ሁሉ እግዚአብሔርን የሚፈራ ሰው የእግዚአብሔርን ፍቃድ ያደርጋል። እና እግዚአብሔርን አይፈራም የሚባል ሰው ወይ ደግሞ እግዚአብሔርን የማያከብር ሰው በጣም ወገኖቼ በጣም በመዳፈር ፈጽሞም ጥበብ እንደሌለው ሰው የሚመላለስ ሰው የእግዚአብሔር ፍቃድ ፈጽሞ አያደርግም። ግድም የለውም ስለ እግዚአብሔር ቃል። ስለዚህ ወገኖች ስለ እግዚአብሔር ቃል ግድ የሚለን ከሆነ ስለ መንግስት ሰማያት ግድ የሚለን ከሆነ እንዴት መመላለስ እንዳለብን ማወቅ አለብን። በቤተ ክርስቲያን ውስጥ በስራ በንግድ በቤተሰብ በሰፈር ላይ በምድር ላይ እግዚአብሔር በሰጠን ቀን ውስጥ ስልጣን ሀብት ላይ እንዴት እንመላለስ? እግዚአብሔርን በመፍራት እንመላለስ፣ በጥበብ እንመላለስ፣ ፍቃዱን በማወቅ እንመላለስ። ፍቃዱ እግዚአብሔርን መፍራት ነው፣ እግዚአብሔርን መፈለግ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጌታ ፍቃድ ምንድናት? የእግዚአብሔር ፍቃድ ምንድናት? የእግዚአብሔር ቃል ሲናገር እዚህ ላይ የእግዚአብሔር ፍቃድ እዚህ ጋር ቁጥር ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ቁጥር 17 ላይ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ስለዚህ የእግዚአብሔር ፍቃድ ቀደም እንደነገርኳችሁ የእግዚአብሔር ጥበብ ናት ብያቸዋለሁ። ጥበብ ናት። ስለዚህ ይሄንን የእግዚአብሔር ፍቃድ በሁለት መንገድ ተገልጧል። አንደኛ አጠቃላይ የእግዚአብሔር ፍቃድ አለ፣ ልዩ የእግዚአብሔር ፍቃድ አለ። ይህ አጠቃላይ የእግዚአብሔር ፍቃድ ምንለው በክርስቶስ የሚሆነውን እግዚአብሔር ለልጆቹ በሙሉ የልጁን መልክ እንዲመስሉ በእግዚአብሔር ቃል ላይ ተጽፎና ተገልጦ እናያለን። ሁሉም ሰዎች የልጁን መልክ እንዲመስሉ አጠቃላይ የምንለው የእግዚአብሔር ፍቃድ ሰው ሁሉ የልጁን መልክ እንዲመስል ነው። ሰው ሁሉ በክርስቶስ ኢየሱስ ወደ እግዚአብሔር መንግስት እንዲመጣ ነው። አያችሁ። ስለዚህ የእግዚአብሔር ፍቃድ ስናስብ ሁሉ ጊዜ ማሰብ ያለብን የልጁን መልክ ነው። የልጁን መልክ እንድንመስል ተጠርተናል። ታቻው። ስለዚህ በዚህ ውስጥ የእግዚአብሔርን ፍቃድ ማወቅ የምትፈልጉ ሰዎች አንደኛ ልጁን በመምሰል ነው። ልጁን በመምሰል በዚህ ምድር ላይ ስንመላለስ በመልካምነት በመመላለስ በቅንነት በመመላለስ የኢየሱስን መልክ መግለጥ አለብን። ሁለተኛው እንግዲህ ልዩ ፍቃድ ነው። በዚህ ምድር ላይ እንዴት ነው የምንመላለሰው? ይሄ ልዩ ፍቃድ ምንድን ነው? ምድር ላይ እኔ ስመላለስ እግዚአብሔር አምላክ በምድር ላይ ስመላለስ ልዩ ፍቃድ ሰጥቶኛል። ይሄ ልዩ ፍቃድ አንደኛ ነገር ያው እንደ እግዚአብሔር ቃል ነው የምንመላለሰው። የእግዚአብሔርን ቃል በማወቅና በማጥናት ነው። ግን ይህ የእግዚአብሔር ልዩ ፍቃድ በጸሎት ነው የሚለየው። በጸሎት ሁሉም ሰው እንግዲህ እዚህ ምድር ላይ ተነስቶ ሁሉም ሰው ሰባኪ መሆን አይችልም፣ ዘማሪ መሆን አይችልም፣ ነብይ መሆን አይችልም። ስለዚህ እዚህ ጋር ልዩ የእግዚአብሔር ፍቃድ ለኔ ምንድነው ያለው? ነጋዴ ነኝ ወይ? ነብይ ነኝ ወይ? ወንጌላዊ ነኝ ወይ? መጋቢ ነኝ? ዘማሪ ነኝ ብሎ የእግዚአብሔር ልዩ ፍቃድ መለየት አለበት። አንደኛ የሚለየው በጸሎት ነው። ሁለተኛ እግዚአብሔርን ቃል በማንበብና በማጥናት የእግዚአብሔር ዕውቀትና ጥበብ ወደሱ በማምጣት በጸሎት ሆኖ ልዩን የእግዚአብሔርን ፍቃድ ማወቅ አለበት። ስለዚህ ሁሉም ሮጦ በዚህ ዘመን በጣም እንደተነሳው ሁሉም ነብይ መሆን ይፈልጋል። ወገኖቼ ምንድነው የእግዚአብሔር ፍቃድ ስንመላስ በዚህ ጊዜ ሞኞች አትሁኑ ይላል። ምንድነው መለየት አለብን? ሰው ሁሉ ነጋዴ መሆን አይችልም። ሰው ሁሉ ሐኪም መሆን አይችልም። ሰው ሁሉ ወታደር መሆን አይችልም። ሰው ሁሉ ጠቅላይ ሚኒስትር መሆን አይችልም። ምንድነው እግዚአብሔር ፍቃድ? ምንድነው እዚህ ጋር ውስጥ ያየው ልዩ ፍቃድ? አጠቃላይ ፍቃድ እንደነገርኳችሁ ሁላችንም በልጁ በኢየሱስ ክርስቶስ የሱን መልክ እንድንመስል የልጅነት ስልጣን እንድናገኝ ነው። ሁለተኛ ስንመላለስ በቤተ ክርስቲያን በምድር ላይ ስንመላለስ ምንድነው እግዚአብሔር ለኔ ያለው ልዩ ዓላማ ልዩ ፍቃዱ ምንድነው ብለን በኑሯችሁ ውስጥ ማሰብ አለብን። እግዚአብሔር ሰጠኝ ለኔ ምንድነው? ነጋዴ ነኝ፣ ዲያቆን ነኝ፣ ቤተክርስቲያን ውስጥ የምወለውል ሰው ነኝ፣ ነብይ ነኝ፣ ሰባኪ ነኝ። በጣም በጸሎትና እግዚአብሔር ቃል በማጥናት ውስጣችን ያለውን ፓሽን በመለየት የእግዚአብሔር ሐሳብ መፈጸም አለብን። ክብር ለኢየሱስ ይሁን። ሃሌሉያ። እንደዚሁ ሲናገር ጳውሎስ እንደዚህ አለ። ምንድነው የተናገረው? መለስ ብዬ ስንመለከተው ሁለተኛ መንፈስ ይሙላባችሁ እንጂ ወይን ጠጅ አትስከሩ ይህ ማባከን ነውና ይላል። አያችሁ በዚህ ሰዓት ላይ የእግዚአብሔር ቃል ምንድነው የሚለው? ሁለተኛ ከሚያስተምረን መካከል አንደኛ በጥበብ እንድንመላለስ፣ በጥበብ ስንመላለስ የእግዚአብሔርን ፍቃድ በመለየት እግዚአብሔርን በመፍራት በምድር ላይ ስንመላለስ ቀናችንን በመዋጀት ዘመኑን በመዋጀት ማሸነፍ አለበት። እግዚአብሔር የሰጠንን ሰዓትና እድሜ በጥንቃቄ ልንጠቀም ይገባል።
በጥንቃቄ ምድር ላይ ስንመላለስ ልንጠቀም ይገባል። ዘመኑን ይዋጀን ወገኖቼ፣ እንዳትስቱ፣ በጥንቃቄ ተጠቀሙት ይሄን ቀን እና ሁለተኛ አጠቃላይ የምነግራችሁ በመንፈስ ተሞሉ እንጂ ይህ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። እና እግዚአብሔር በምድር ላይ ስንመላለስ የሚፈልገው ነገር ምንድነው? በእግዚአብሔር መንፈስ እንድንሞላ ነው። በእግዚአብሔር መንፈስ የተሞሉ ሰዎች የሰላም ሰዎች ናቸው። አያችሁ፣ የላይኝቷን ጥበብ መግለጫ፣ የእግዚአብሔርን ፍቃድ ማወቂያ መንገድ በምድር ስንመላለስ ሰማይን መግለጥ የምንችልበት ፍቃዱን ማድረግ የምንችልበት አንደኛ የእግዚአብሔር መንፈስ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ምን አላቸው? ኃይልን እስክትቀበሉ በኢየሩሳሌም ቆዩ። እነዚህ ሰዎች በጣም የእግዚአብሔርን ቃል ተምረዋል። 3 ዓመት ተኩል ተምረዋል። ምልክት አይተዋል። ነገር ግን ያንን ነገር ወደ ተግባር ለመግለጥ ኃይሉን ለማውጣት ለጌታ ለመኖር ምስክር ለመሆን ምን ያስፈልጋል? በእግዚአብሔር መንፈስ መሞላት። ሰዎች በእግዚአብሔር መንፈስ ሲሞሉ ለእግዚአብሔር መኖር ይጀምራሉ። አያችሁ፣ ጴጥሮስ እንደምትመለከቱት በጌታ መንፈስ ከመሞላቱ በፊት ላይ ከአንድም 2 ጊዜ ወደ ኋላ ሲንሸራተት እናያለን። መናገር ሲያቅተው፣ መመስከር ሲያቅተው ሲፈራ እናያለን። ኢየሱስ በተሰጠበት ቀን ላይ ዶሮ 3 ከመጮሁ በፊት ጴጥሮስ ሲክደው እናያለን። አያችሁ፣ የእግዚአብሔር መንፈስ በባለ 50 ቀን ከመጣበት ቀን ጀምሮ ግን በአደባባይ በዓለም ሁሉ ሕዝብ ፊት ቆሞ ኢየሱስን ሲሰብክና ሲገልጥ የሰማይ ምስክር ሲሆን እናያለን። ስለዚህ በዚህ ምድር ላይ ስንመላለስ ቀድሜ የነገርኳችሁን ጥበብን ለመኖር ቀድሜ የነገርኳችሁን የእግዚአብሔር ፍቃድ ለመለየትና ልዩ የሰጠን ጸጋ ለማወቅ በእግዚአብሔር መንፈስ መሞላት አለብን። ኢየሱስ ጌታ ነው። በመንፈስ ቅዱስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። አይታችኋል? ጊዜያችሁን በወይን ጠጅ ላይ የምታጠፉ፣ ጊዜያችሁን በምድር ላይ የምታጠፉ ሰዎች፣ ጊዜያችሁን በተራ ነገር የምታጠፉ ሰዎች እየባከናችሁ ነው፣ እየጠቀማችኋል፣ ኪሳራ ውስጥ ነው ያላችሁ። ስለዚህ በመንፈስ ቅዱስ መሞላት ግን ሃሌሉያ ጊዜ እንዲባከን አያደርግም፣ ዘመን እንዲባከን አያደርግም። የእግዚአብሔር ፍቃድና የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን መግለጥ እንችላለን፣ ከሱ ጋር መኖር እንችላለን። ኢየሱስ ጌታ ነው። ስለዚህ ይህ የጌታ ፍቃድ ወይ ደግሞ የእግዚአብሔር ሐሳብ ይህ ሐሳብ ወይ ደግሞ ይህ በመንፈስ ቅዱስ ተሞሉ የሚለው በጣም ቃል የተሰጠን ትእዛዝ ነው። በቃ ትእዛዝ ነው፣ መሞላት አለብን። ጌታ ይባረክ። ዘመኑን ዋጁ፣ ቀኖቹ ክፉዎች ነው። ዘመኑን ዋጁ፣ የእግዚአብሔር ፍቃድ ለዩ፣ በመንፈስ ተሞሉ ትእዛዝ ነው። ይሄ ቃል በቃል መሞላት አለብን። ተሞሉ ይለናል፣ ትእዛዝ ነው። ሁልጊዜ በመንፈስ ቅዱስ መሞላት ያስፈልጋል። ስለዚህ በመንፈስ ቅዱስ ያልተሞሉ ሰዎች ከክርስትና ዓለም እየደከሙ፣ እግዚአብሔርን ከመፍራት ዓለም እየደከሙ፣ የልጁን መልክ ከመግለጥ እየደከሙ ይሄዳሉ። ስለዚህ የእግዚአብሔር መንፈስ ያለባቸው ሰዎች ሁልጊዜ ከኃጢአት እንዲወጡ መንፈስ ቅዱስ ይወቅሳቸዋል። ዓለምን ይወቅሳል፣ ኃጢአትን ይወቅሳል። መንፈስ ቅዱስ ሰዎች በእግዚአብሔር እንዲሞሉ፣ በክርስቶስ ሐሳብ እንዲሞሉ፣ በእግዚአብሔር ኃይል እንዲሞሉ የሚያደርገው ወደ እግዚአብሔር ሐሳብና ወደ ቤቱ እንዲገፋፋቸው፣ ወደ ጽድቅ ወደ ሰላም እንዲገፋፋቸው የእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ መሞላት አለብን። ሃሌሉያ። በመንፈስ ቅዱስ የተሞሉ ሰዎች ትላልቅ ምልክት አለባቸው። አያችሁ፣ የእግዚአብሔር መንፈስ ያለባቸው ሰዎች ምልክት አለባቸው። አንደኛ የመንፈስ ፍሬ ብሎ ጳውሎስ ገላትያ ምዕራፍ 5 ላይ ይነግረናል ወይ ደግሞ ያስተምረናል። ይህንን ቃል ብናነበው እፈልጋለሁና ደስ ይለኛል። ምዕራፍ 5 ከቁጥር 22 ጀምሮ እግዚአብሔርን ቃል አብረን እናነፋለን። ገላትያ ምዕራፍ 5 ላይ የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስንም መግዛት ነው። ዋው! እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞታቸውና ከመሻቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና የተነቃቃን በከንቱ አንመካ። አያችሁ፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። አያችሁ፣ በእግዚአብሔር ጥበብ እንድንመላለስ ከሚረዱ መካከል አንዱ በእግዚአብሔር መንፈስ መሞላት ነው። የእግዚአብሔር ደግሞ መንፈስ ያለበት ሰው ምን ብትሉኝ የፍቅር ሰው፣ የሰላም ሰው ነው፣ ቸር ነው፣ በጎ ነው። ጌታ ይባረክ። ስለዚህ ወገኖቼ ያ ብቻም አይደለም። እዚህ ጋር ቁጥር ራስን ከመንፈስ ፍሬ መካከል አንዱ ራስን መግዛት ይላል። አያችሁ፣
በዚህ ምድር ላይ ስንመላለስ ሰው ራሱን ካልገዛ ይወርቃል፣ ይሸነፋል። አያችሁ፣ የሰው ልጅ ራሱን መግዛት የሚችለው ከክፋት መከልከል የሚችለው ከአመፃ መከልከል የሚችለው ራስን የመግዛት የእግዚአብሔር የመንፈሱ ፍሬ ውስጡ ሲኖር ነው። ራሱን የመግዛት የእግዚአብሔር የመንፈስ ፍሬ በውስጣችን ካለ ክፋት እናሸንፋለን። አያችሁ፣ የቀኑን ክፋት የምናሸንፈው በቀን ውስጥ ብዙ ፍላጎቶች አሉ፣ ብዙ ክፎች አሉ፣ ብዙ የሚመጡልን አማራጮች አሉ። እነዚህን ሁሉ ገዝተን አሸንፈን በእግዚአብሔር ኃይል ረግጠን የምናልፍበት መንገድ በመንፈስ እንሞላ ነው። በመንፈስ እንሞላ ምን እናገኛለን? ራሳችንን እንገዛለን። ከመንፈስ ፍሬ መካከል አንዱ በመንፈስ የተሞላ ሰው ምልክቱ ራሱን ይገዛል። አይቾኩልም። ራሱን በመግዛት ውስጥ በትዕግስት ውስጥ የእግዚአብሔርን ፍቃድ እያደረገ ይሄዳል። ወገኖች፣ የሚቾኩሉ ሰዎች ይጠፋሉ። የሚቾኩሉ ሰዎች ይወርቃሉ። የሚቾኩሉ ሰዎች በዚህ ምድር ላይ ረብ በሌለው ነገር ላይ በፍላጎት በምኞት የሚንከራተቱ ሰዎች፣ በንዋይ ፍላጎት የሚንከራተቱ ሰዎች ይጠፋሉ፣ ይወርቃሉ። ራሱን የሚገዛ ሰው ግን እግዚአብሔርን ያከብራል። ከመንፈስ ፍሬ መካከል አንዱ ራስን መግዛት ነው። ኢየሱስ ጌታ ነው። ሌላም በጣም ቅድም እንደምናየው ቅድም ካልኳችሁ ክፍል መካከል ላይ ስንመለከት መጽሐፍ ሲናገር ምንድነው የሚለው? ቀኖቹ ክፎች ነውና ዘመኑ ዋጅ። በቀኑ ክፋት ውስጥ ቅድም እንዳልኳችሁ ምን አለ? ሞት አለ፣ ክፋት አለ፣ አመጽ አለ፣ ጭንቀት አለ፣ ሰላም የለም። ስለዚህ ሰላም የምናገኘው የእግዚአብሔርን መንፈስ በመሞላት ነው። ስለዚህ የመንፈስ ፍሬ መካከል አንዱ የምናየው ምንድነው? ሰላም ነው። ሰላም የሚመጣው ከእግዚአብሔር መንፈስ ቅዱስ ከመሞላት ነው። ወገኖቼ፣ ገንዘብ አካውንታችን ላይ ስላለ ዲግሪ፣ ማስተርስ፣ ፒኤችዲ፣ ፕሮፌሰር ስለተባልን ሰላም አናመጣም። መሳሪያ ስለታጠቀን ሰላም አናመጣም። ሰላም ያለው በእግዚአብሔር መንፈስ ውስጥ ነው፣ በእግዚአብሔር ቃል ውስጥ ነው። የሰው ልጅ የእግዚአብሔር መንፈስ ሲሞላ የሰላም ሰው ነው። የሰላም ነው። ስራ ቦታ ላይ የሰላም ሰው ነው። ንግድ ቦታ ላይ የሰላም ሰው ነው። ቸርች ውስጥ የሰላም ሰው ነው። ቤተሰብ ውስጥ የሰላም ሰው ነው። ሰው በእግዚአብሔር መንፈስ ካልተሞላ እውከት ያስቸግረዋል፣ የቀኑ ክፋት ያስቸግረዋል፣ ሞት ያስቸግረዋል፣ ጭንቀት ያስቸግረዋል፣ ችግር ያስቸግረዋል። ስለዚህ በእነዚህ ሁሉ ማሸነፍ የምንችለው በመንፈስ ቅዱስ እንሞላ ነው። ኢየሱስ ጌታ ነው። ስለዚህ እነዚህን ዘመን መዋጀት የምንችለው፣ እነዚህን ክፋትን መዋጀት የምንችለው፣ እነዚህን ቀን መዋጀት የምንችለው በመንፈስ እንሞላ ነው። የፍቅር ሰው መሆን አለብን። ቸር መሆን አለብን። ገር መሆን አለብን። ቅን መሆን አለብን። ራስን የሚገዛ መንፈስ ያስፈልገናል። የቅድስና መንፈስ ያስፈልገናል። ወገኖቼ፣ በዚህ ምድር ላይ እግዚአብሔርን ደስ ለማሰኘት የእግዚአብሔርን በጎ ፍቃድ ለማድረግ እግዚአብሔር የሰጠን ነገር ለማወቅና ለመግለጥ በእግዚአብሔር መንፈስ መሞላት አለብን። ኢየሱስ ጌታ ነው። ስለዚህ ጳውሎስ ይላቸው በመንፈስ ተሞሉ እንጂ ይላቸዋል ክርስቲያኖችን፣ የኤፌሶን ክርስቲያኖችን። አሁንም ያለን እኛ ቅዱሳንን በእግዚአብሔር መንፈስ በመሞላት ምድር ላይ ያለውን ሽብር፣ ችግር፣ ቀኑ ላይ ያለውን ክፋት ሁሉ እናሸንፋለን። አንደኛ ውስጣችን የሰላም መንፈስ አለ። እኛ የሰላም ሰው እንሆናለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ሶስተኛ ጳውሎስ በዚህ መልእክት ላይ የሚያስቀምጠው ሶስተኛ የሚላቸው እንደዚህ ነው ይላል። ሁል ጊዜ ይላል ቁጥር 20 ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ዋው! ይሄ በጣም 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 ከባድ ቃል። ስለ ሁሉ ቅዱሳን ስንመላለስ በምድር ላይ ስንመላለስ በሥራ ቦታ ስንመላለስ በሁሉ አጋጣሚ ውስጥ እግዚአብሔርን ማመስገን አለብን። በሁሉ ሁኔታ እግዚአብሔርን ማመስገን አለብን። በሁሉ ሁኔታ እግዚአብሔርን ማክበር አለብን። ስለ ሁሉ በጣም ከባድ ነው ይሄ ቃል። ስለ ሁሉ የሚለው ምንድነው ወገኖቼ? ስለ ችግር፣ ስለ ሕመም፣ ስለ ማጣት፣ ስለ ሞት። ምክንያቱም ጳውሎስ በቀናት ውስጥ ብዙ ሰዎች በክፋት በቀን ክፋት በዘመን ክፋት ብዙ ሰዎች ይቸገራሉ፣ ይታመማሉ፣ ይጨነቃሉ፣ ይሰቃያሉ፣ ያጣሉ፣ እንደዛውም ያገኛሉ።